ነብዩላህ ኑህ አለይሂ ሰላም እንግዲህ በተለያየ ዘዴና ስልት ሰለቸኝ ደከመኝ ሳይሉ ሌት ተቀን ያለማሰለስና ያለማቋረጥ ህዝቦቻቸው እንዳምኑላቸው ምን ያህል ጥረት እንዳደረጉ እያሳየን ነበር ያለው። ከዛው እንቀጥላለን። ዩርሲል ሰማ አለይኩም ሚድራራ አሏቸው። ይህን ጥሪ ተቀብላችሁ ከኔ ጋራ ከተባበራችሁና ወደ ተውሂድ ከመጣችሁ ጌታችሁ ሰፊ ምህረት ይሰጣችኋል። ባለፈው ለብዙ ዘመናት እንኳን ተሳስታችሁ ብትቆዩ ምንም አይደለም፣ አመላለሱን እስካሳመራችሁ ድረስ አላህ ይታረቃችኋል አሏቸው። በዛ በአመጻቸው ሳቢያ ደግሞ ድርቅ ነግሶ ነበር በአገር ላይ እና አደገኛ የሆነ ድርቅ መጥቶ ሰብላቸው፣ ንብረታቸው፣ አትክልታቸው ከስሞ ነበረ። ያን ችግርም እንደሚያነሳላቸው ጭምር በሚገባቸው ቋንቋ ማለት ነው። ኢማን የሌለው ሰው ስለ አኺራ፣ ስለ ጀነት፣ ስለ ጀሃነም ብታወራ አይዋጥለትም። ግን ጊዜያዊ ጥቅምና ጊዜያዊ ችግር ካለበት እዛ ችግሩና ጥቅሙ ጋር አያይዘ ስትነግረው ይገባዋል ማለት ነው፣ ለጥቅሙ ሲል። ስለዚህ እንግዲህ አላህ ረሱሎች ንቁህ ትጉህ ናቸውና ስልታቸውን ይቀያይራሉ ሰዎችን ለማስረዳት። ዩርሲል ሰማ አለይኩም ሚድራራ፣ እናንተ አሁን ድርቅ አገራችሁን እያቃጠለ ነው ያለው። ስለዚህ ይህንን ጥሪ እኮ ብትቀበሉ ጌታ ዝናብን አስከታትሎ ይልክላችኋል። የተለመደው ዝናብ ይመጣና አገራችን ለም ትሆናለች። ያ እንዲሆን ከፈለጋችሁም እኮ ይሄ ነው የሚበጃችሁ፣ ተውሂድ መቀበሉ ዝናብ ያመጣል ብለው ነገሯቸው ማለት ነው። ምክንያቱም ዝናቡ የቀረው ጌታ ስለተቀየማችሁ ነው። ወደ ጌታችሁ ከተመለሳችሁና ስህተታችሁን ካረማችሁ ጌታ ዝናብን ይልክላችኋል። ሰማዕ ማለት አሁን አምጧር ማለት ነው እዚህ ላይ ማለት ነው። ተወደ ሰማይ የሚመጣ ነገር ሁሉ ያው ሰማይ ይባላል። ሰማዕ ማለት ሚነሱሙው ነው፣ ከፍ ያለ ዓለም ስለሆነ ከላይ የሚመጣ ሁሉ ኩሉ ማ ሰማ ኩሉ ማ አላ ወርተፋ ፈሆ ሰማዕ፣ ሰማይ ይባላል። ዳመናም ሰማይ ነው፣ ምክንያቱም ከሰማይ በኩል የሚመጣ ስለሆነ ማለት ነው። ስለዚህ ዳመናው ዝናብን እንዲያወርድላችሁ ያደርጋል። ያ ዝናብ ደግሞ አንድ ቀን ካፊያ ብቻ ሳይሆን የምትፈልጉትን ያህል በመደዳው ለሳምንታት ለወራት ሊዘንብላችሁ ይችላል። ተከታታይ የሆነ ዝናብ ይመጣና ድርቁ ይወገዳል። ያ እንዲሆን ከፈለጋችሁ ከኔ ጋር መተባበርና የጌታን ጥሪ መቀበል አለባችሁ አሏቸው። ወይም ዲዲኩም በዛ በዝናብ አማካይነት ይቸራችኋል፣ ይለግሳችኋል። ቢአምዋሊን በርካታ የሆነ ገንዘብና ወበኒን ልጆችም። ጥጋብ ዘመን በሚሆንበት ጊዜ ሰው የፈለገውን ይበላል፣ ይጠጣል፣ ይደሰታል፣ ያጌጣል። ያን ጊዜ ደግሞ እርባታው ይቀላጠፋል ማለት ነው፣ ልጆች በብዛት ይወለዳሉ። በድርቅ ጊዜ ግን እርባታ ራሱ ይኮላሻል ማለት ነው። ያሉትም ያው የበሽታ የራብ ተውሳክ ይዛቸዋል፣ ያልቃሉ፣ መተኪያም የለም። ሰው ታልበላ ታልጠጣ ስሜት የለውም። እዛ እርባታው ራሱ እየኮሰመነ ነው የሚሄደው ማለት ነው። ስለዚህ ጥጋብ ዘመን ከመጣ ገንዘባችሁ እየበዛ እየሰፋ ንብረታችሁ እየፋፋ ይመጣል። ከዛም ደግሞ ልጆቻችሁ ራስ በራስ እየተወለዱ በቅንጦ እያደጉ በጣም ሀያል ህዝቦች ትሆናላችሁ። ወጀዐለ ለኩም ጀናት፣ እና በዚህ በተባረከ ዝናብ አማካይነት ሰፋፊ የሆኑ አትክልቶችን እንዲታለሙ ያደርጋችኋል። ወጀዐለ ለኩም አንሃራ፣ በየክልሉ ደግሞ ትልልቅ የሆኑ ጅረቶችን ወንዞችን እንዲጎርፉ ያደርግላችኋል በዝናብ አማካይነት። ዝናብ እጥረት ከመጣ ትልልቅ ወንዞች ሁሉ ይደርቃሉ። ምክንያቱም ይመግባቸው ከሌለ ባዷቸውን ነው የሚቀሩት ማለት ነው። ስለዚህ ዝናብ ከመጣ ይህን ሁሉ ለውጥ ይዞላችሁ ነውና የሚመጣው። እንግዲህ የአኺራውን እንተወውና ለጊዜው በዚሁ በዱንያ ላይ የተመቻቸ የሰላምና የጥጋብ ኑሮ የምትፈልጉ ከሆነ ይህንን የጌታን ጥሪ መቀበል ነው ለዚህ ሁሉ መፍትሄ የማመጣው በማለት በሚገባቸውና ጊዜያዊ ጥቅማቸው ጋር በተያያዘ መልኩ ቅስቀሳና ማግባባት ጀመሩ ማለት ነው። ይህን ሁሉም ቢሉም ሰዎቹ እንዲህ በቀላሉ የሚበገሩ አልሆኑም። ማለኩም ላ ተርጁነ ሊላሂ ወቃራ አሏቸው። እና እኔ በማባበሉም በማግባባቱም በማስጠንቀቁም በማስፈራራቱም በተለያዩ ስልቶች እየነገርኳችሁ ነው፣ እያስረዳኋችሁ ነው። እናንተ ግን ምን ነካችሁ ለመሆኑ? ለአላህ አክብሮት ልትሰጡ የማትፈልጉት ለምንድን ነው? አላህ ረብል ዓለሚን እንግዲህ ዱንያም አኸራም ሰማይም መሬትም የሱ ነው፣ መጉዳትም መጥቀምም የሚችለው እሱ ነው። ለአላህ አክብሮት ስጡ ነው እኮ ያልኩት፣ ለሌላ አይደለም። እኔን ሹሙኝ አንግሱኝ አይደለም፣ ለኔ ጥቅም ያልጠራኋችሁ ለአላህ Subhanahu Wa Ta'ala አክብሮት መስጠት
ጠቢዒ ነው ማንም ሰው የፈጠረውን ጌታ ቢያከብር ምንድነው የሚያሳፍረው ለሌላ እኮ የሆነ ኑሮ ቅስቀሳው ገሌ ከማን በልጦ ነው ትላለህ ረብል ዓለሚን የሚያህል ጌታ እሱን ብታከብሩት ምንድነው የሚያሳፍራችሁ ምን ነካችሁ ለአላህ ክብር ማትሰጡት ለምንድነው በማለት ጠየቋቸው ማለት ነው ወቃራ ማለት ተዕዚመን ወተምጂዳ ለአላህ Subhanahu Wa Ta'ala በተጨባጭም ከሁሉ የላቀና የበለጠ እንደመሆኑ ለሱ አክብሮት እኮ መስጠት አለባችሁ የሱን መልእክት እኮ ተልብ መቀበልና መስማማት ነው የሚጠበቅባችሁ ለአላህ አክብሮት ካልሰጣችሁ ለማን ነው የምትሰጡት እሺ አክብሮት የሚገባው አለ ከአላህ ሌላ በማለት ይጠይቋቸዋል ማለት ነው ወቀር خلقكم አጥዋራ አላህ Subhanahu Wa Ta'ala እናንተን ካልነበራችሁ አስገኝቶ ደረጃ በደረጃ በእድሜ እርከን ላይ እንድትሽከረከሩና እንድትሸጋገሩ ያደረገውም ቆሱ ነው አሏቸው ማለት ነው ያንዳንዳችሁ ህፃን እንቡጥ ሆናችሁ ትወለዳላችሁ ከዛ በየቀኑ በየለቱ በየሳምንቱ በየወራቱ ቀስ በቀስ እያደጋችሁ እየጎረመሳችሁ ትመጣላችሁ በዚህ መልክ የሚፈጥራችሁም የሚያሳድጋችሁም የሚያኖራችሁም እሱ መሆኑን ረሳችሁ እንደ ይሏቸዋል ማለት ነው አጥዋረማ ጦረን ባዕደተ ተጊዜ ወደ ጊዜ ማንም ሰው እድገቱ እየተለዋወጠ ይመጣል አይነህ እያየ ከዚህ በሳምንት በወር በአመት ትንሽ የነበረው ልጅ ተለውጦ ይመጣል ማለት ነው ይሄን ሁሉ የሚያደርግላችሁ እኮ እሱ ነው ይሄን ሁሉ ለሚያደርግ ጌታ ታዲያ አክብሮት መስጠት ያሳፍራል ምን ሆናችሁ ወገኖች እያሉ ይወተውታሉ ማለት ነው አለም ተረው አታውምን ከይፈ خلق الله سبع سماوات طباقا ከበላያችሁ 7 ሰማያትን በተለያየ እርቀት አንዱን ባንዱ ላይ ደራርቦ በባዶ ህዋ ላይ የገነባ መሆኑን ሳታውምን አላህ አላ ኩሊ ሸይን ቀዲር ለመሆኑ ይሄ ብቻ በቂ ነው ማለት ነው ከዚህ ከመሬታችሁ ተነስቶ ሰማይ ድረስ መጀመሪያው ሰማይ ድረስ የ500 አመት እርቀት ክፍተት አለ ባዶ ህዋ በዚህ ክፍተት ላይ እንግዲህ ምንም መደገፊያ ሳይኖረው ሰማይን የሚያህል ግዙፍ ዓለም ባዶ ህዋ ላይ ተደቅኖ እንዲኖር የሚያደርገው እሱ ነው ከየበለጠ ኃይል ጌታ አለ ይሏቸዋል ማለት ነው የሚቀጥለው ሁለተኛው ሰማይ ሶስተኛው ሰማይ እንደዛው እያለ 7 ሰማያትን በተለያየ በባዶ አየር ላይ ደርድሮ በዚህ መልክ ገንብቶ እንዲኖርና እንዲቆም ያደረገው ጌታ ምን ያህል ኃያል እንደሆነ ከዚህ ለምን አትረዱም ይሏቸዋል ማለት ነው ጥባቀን ማለት ባዕዱ ፈውቀ ባዕድን አንዱ ባንዱ ላይ የተደራረበና የተከታተለ ሆኖ ሰማያትን የገነባ ኃይል ነው እኔን የላከው ስለዚህ ይህን ጌታ የማትፈሩና የማታከብሩበት ምን ምክንያት አላችሁ ይሏቸዋል ወጃለ القمر فيهن نورا እና በሰማይና በመሬት መካከል ጨረቃን የሚባለውን የብርሃን ምንጭ ብርሃን አድርጎ የመደበው እሱ ነው የሰየመው ማለት ነው ወጃለ الشمس ከዛም በላይ ደግሞ ፀሐይ የምትባለዋን ትልቋን አንጸባራቂ የብርሃን ምንጭ ሲራጃ የምትንቀለቀል በጣም የደመቀችና የሸበረቀች ብርሃን አድርጎ የፈጠረና የሰየመላችሁ እሱ ነው ታዲያ ይሄን ሁሉ ያደረገ ጌታ እንደ ቀላል መታየት አለበት ይሏቸዋል ማለት ነው والله አንበተኩም من الارض نباتا አላህ ነው ደግሞ እናንተን ከመሬት ማብቀልን ያበቀላችሁ እናንተ ራሳችሁ ከመሬት ላይ እሱ በኃይልና በጥበቡ ባይፈጥራችሁና ባያስገኛችሁ ኑሮ ከየት ነበር ልትመጡ ማን ነበር ሊያመጣችሁ የሚችለው እያሉ ያስረዷቸዋል እና ይሄ የነብዩላህ አደምን አገናኘት ባጭሩ መጥቀሳቸው ነው ማለት ነው አንበተኩም من الارض እኛ የመሬት አካል ነን ሰው ሲባል አፈር ነበረ ተናንት አላህ ቢቁድረቲ ወህክመቲ አፈሩን ሰብስቦ ውሃ ጨምሮ አብክቶ ትንሽ ጊዜ ዘፍስፎ ካቆየው በኋላ ሰው ሁን ብሎ አደምን የፈጠረው አላህ አይደለም እንዴ ከዛ በኋላ አደም እየተባዛ መጥቶ ነው ለዚህ በቃ ነው ስለዚህ ከመሬት በግር የሚረገጥ የነበረው ምንም የማይሰማ የማይለማውን አፈር ጌታ ሰው አድርጎ ፈጠረ ይሄንን ያደረገ ጌታ የፈጠረ ጌታ ነው የሚጠራህ በዚህ ስርዓት በዚህ መልክ ሂድ ይያለህ ነው ተብሎ ቢመጣ የዚህን ጌታ ፍቃድና ትእዛዝ ማጠፍ ነው የሚገባው ወይስ መቀበልና ማክበር እያሉ አጥንት ሰብሮ የሚገባ ምክርና ተግሳጥን ያቀርባሉ ማለት ነው ግን የማንጀሮ ሰምቶ ثم يعيدكم فيها እና በዚህ ምድር ላይ ጌታ የፈለገውን ያህል እንድትኖሩ ካደረጋችሁ በኋላ እድሜያችሁ ሲጠናቀቅ ደግሞ ወደዛች ወደ እናት ሀገራችሁ ይመልሳችኋል ወደ ምድረ ከርስ ወደ መቃብር የሚያወርዳችሁም እሱ ነው ወይخرجكم اخراجا
ከዛ በኋላ ደግሞ ቂያማ ሲደርስ በምድረ ከርስ ተቀብራችሁና ተረስታችሁ የቆያችሁትን እንደገና ደግሞ እንዳሸናፍልቶ የሚያወጣችሁም እሱ ነው። ይህን ሁሉ የሚያደርግ ጌታ ታዲያ እንደ ቀላል ዝም ብሎ ሊታለፍ ይገባል? ጆሮ ዳባ ልበስ ልትሉት ትችላላችሁ? እንዴት ነው ባካችሁ እያሉ ይወተውታሉ ማለት ነው። ወላሁ ጀዐለ ለኩም الارض بساطا ይህችን መሬት ደግሞ ለእናንተ እንደምንጣፍ አድርጎ የደለደለላችሁ ብትፈልጉ ብትቆሙባት ብትተኙባት ብትቀመጡባት የፈለገውን ብትቆፍሯት የፈለገውን ሁሉ ጥቅም የምትሰጣችሁና ለምን እንዲህ አረከኝ ብላ የማትቃወም የተረጋጋች ምንጣፍ አድርጎ የዘረጋላችሁ እሱ ነው። ታዲያ ይህን ሁሉ ውለታ ለዋለ ጌታ አክብሮ ቢሰጥ ምንድነው የሚጎዳችሁ ይሏቸዋል ማለት ነው። ሊተስሉኩ ሚንሃ ሱቡለን ፊጃጃ በዚች በመሬት ላይ ሰፋፊ የሆኑ መንገዶችን እየገባችሁ አንዱ አገር ወደ አንዱ አገር ከአንዱ አህጉር ወደ ሌላ አህጉር የሚያገናኟችሁ የተለያዩ መንገዶችንም የዘረጋላችሁ እሱ ነው። ይህን ሁሉ እውቀቱን የሰጣችሁ ማለት ነው። ታዲያ ይህን ሁሉ የጸጋ የሰጠ ጌታ እና እሱ ነው ጌታችን ብላችሁ ለሱ እጅ ብትሰጡና ብትገዙ ምንድነው የሚጎዳችሁ በማለት እንግዲህ በማግባባት የአላህን ቁድራ የፍጥረታቶችን አይነት የዋለላቸውን ውለታ በማስዳሰስ በተለያየ ስልትና ዘዴ ቢጠሯቸውም ሰዎቹ ግን በምንም አይነት የሚበገሩ ሆነው አልተገኙም ማለት ነው። ይህ ጊዜ ለፍተው ደክመው ብዙ እንትንታሉ ምንም ውጤት ሲያጡ እንደገና ወደ ጌታቸው ይመለሱና አቤቱታ ደግሞ ለሱ ያቀርባሉ። ያጋጠማቸውን ከባድ ተቃውሞ ሰዎቹ በቀላሉ የማይበገሩ መሆናቸውን በየጣልቃው ሪፖርት ያደርጋሉ ማለት ነው ለጌታቸው። አሁን ምን አሉ? ይሄ ሁሉ ብለው ምንም የሚሰማ ሲጠፋ ቃለ ኑህ ነብዩላህ ኑህ ወደ ጌታው መለሳለና ረቢ ጌታዬ ሆይ አሉ እነሁም አሰውኒ እነዚህ ወገኖች አምፀውብኛል። የፈለገውን ያህልን የብደክም ብሰብካቸው ባባበላቸው ባግባባ ባስጠነቅቃቸው የሚበገሩ ሆነው አልተገኙም። በጣም የጠጠሩ ተቃዋሚዎች ናቸው፣ አምፀውብኛል አሉ። ወተበዑ መን ለም የዚድሁ ማሉሁ ወለዱሁ ኢላ ኸሳራ ገንዘቡና ልጆቹ ኪሳራን እንጂ ምንም የማይጨምሩት የሆኑ ገራራ መሪዎቻቸውን ተከትለዋል። እኔን የአላህን ነብይ ወደ ጎን ትተው የጠማማ መሪ ካፊር አለቆቻቸው የሚሏቸውን ነው የሚሰሙት ማለት ነው። እነዚህ እንግዲህ የራሳቸው መሪ የተበዩ የጎሳ መሪዎች ጥጋበኞች ከበርቴዎች ናቸው። እነሱ ባጢሉን በሚነግሯቸው ጊዜ አፋቸውን ጆሮአቸውን ከፍተው ያዳምጣሉ በጉጉት ትእዛዙንም ወዲያውኑ ይፈጽማሉ። እኔ በመመጣ ጊዜ ግን ተመጤፍ አልቆጠርም። ስለ ጌታ በመናገርበት ጊዜ ጭራሽ አይዋጥላቸውም። እነዚህ ሰዎች ጋራ በዚህ መልክ እስከ መቼ ነው የምቀጥለው? ምንም ውጤት አልተገኘም እኮ እያሉ ለጌታቸው ስሞታቸውን ይነግራሉ ማለት ነው። እና እንግዲህ ሸያጢን الانس والجن ጀባቢራ ሸያጢኖች ናቸው። ይሄ ሁሉ አለቆቻቸው ናቸው። ይሄ ሰውዬ እብድ ነው፣ በጥባጭ ነው፣ ለሀገር ለወገን የማይበጅ ነው፣ ሰላም አደፍራሽ ነው እያሉ ሁሉ ጊዜ አይመተል ኩፍር ናቸው። ይሄ ሁሉ ችግር የሚፈጥሩት ደሃ ምንም ምስኪን አያቅም። ላንተ እኛንን ጠበቃ እኛንን የምናቅልህ እኛ የምንልህ ይበጃሃል ይሉታል። እሱ ከስልጣኑ ከሀብቱ ተምኑ የሚሰጣቸው ነገር የለም። ለሱ ደህንነት ሲል ግን ደሃውን በማይወክለው ነገር ሁል ጊዜ ችግር ይፈጥራል። ማን ያላህን ሪሳላ እንዳይቀበሉ ያነዚህ የዋሆቹ ደግሞ አብረዋቸው የኖሯቸውና ያወቋቸው አለቆቻቸው ስለሆኑ ለነሱ አክብረው ሰጠ የአላህን ረሱሎች አይናችሁን ላፈር ይሏቸዋል ማለት ነው። ሱብሃንአላህ ኪሳራ እና በዚህ መልክ እንግዲህ ጌታቸውን አሁንም እነዚህ ሰዎች ምንም የሚቀበሉ አይደሉም። እንዲያውም በእኔ ፈንታ እተበዑ መን ለም የዚድሁ ማሉሁ ማለት ሻን አለቆቻቸውን ሹማምንቶቻቸውን ያ ገንዘቦቻቸውና ሀብታቸው ለጥሜትና ለድቄት የሚዳርጋቸው እንጂ ምንም ውጤት የሌላቸውን ሰዎች እነሱን እንደ ታላቅ መሪ አድርገው በእነሱም በመከተል ላይ ነው ያሉት። እኔ ግን ምንም የሚሰማኝና የሚተባበረ ሰው አላገኘሁም በማለት ያጋጠማቸውን ተቃውሞ ለጌታቸው አቤቱታ ያቀርባሉ ማለት ነው። ወመከሩ መክረን ኩባራ መስማትና መተባበሩ ቀርቶ አሁንም ማጭራሽ እየባሰባቸው እኔን ለማጥፋት ከባድ የሆነ ሴራን እያሴሩ ነው። ይሄ ሰውዬ እስከመቼ ነው የሚጨቀጭቀን? እስከመቼ ነው ሰላም የሚያሳጣን? እንግዲህ እምቢ ካለ አንድ የማያዳግም እርምጃ መውሰድ አለብን። ምን እናድርገው እያሉ እኔን ለማጥፋት እየዶለቱ ነው እንዳውም እና ምን ትጠብቃለህ ካሁን በኋላ ይሉታል ማለት ነው።
ያው በትግል ጉዳይ ያው እኔ ቀዲም ነው። እነዚህ ሰዎች ያለ የሌለ ኃይላቸውን መሪዎቹም ተመሪዎቹም ተመሳጥረውና ተባብረው እኔ ላይ የመጨረሻ እርምጃ ለመውሰድ ከባድ የሆነን ሴራ እያሴሩ ነውና አንተ እንዳትቀደም የምትለውን በል ማለታቸው ነው። ወቃሉ እና እነሱ በአቋማቸው ተመግረርና ተመጠንከራቸው ብዛት የተነሳ በይፋ በአደባባይ ምንም ሳይፈሩ እኔ እየሰማኋቸው ላተዘሩና አሊሃተኩም ይሄ እብዲ በጥባጭ ሰውዬ የሚላችሁን ነገር እንዳትሰሙ እሱ እነዚህን ተጥንት አባትና ከቅድመ አያቶቻችን የተቀበልናቸውን አማልክቶቻችንን ጽላቶቻችንን እንድናረክስና እንድንጥል ነውና የሚሰብከን ያለው በዚህ መናጢ ሰውዬ ስብከት ተታላችሁ እነዚህን አማልክቶቻችሁን እንዲያትተው አደራ እያሉ ስበሳቸው አደራ ይለዋወጣሉ። ወላ ተዘሩነ ወደን በተለይ ታላላቆቹንና ከዋክብት የሆኑትን ጣዖቶች አሉ። ለምሳሌ ወድ የሚባለው ዋናው የትልቁ ሸህ አውልት ማለት ነው። እና ወድን እንዳትተው የመናጢ ስለሰበከው እውነት መስሏችሁ ወድን ቸል ብላችሁ እንዳትሳሳቱ ይላሉ። ሱዋዕንም እንደዛው ሁለተኛው አውልት ማለት ነው። የጉስ ሶስተኛው፣ የዑቅ አራተኛው፣ ነስር አምስተኛው። ያው ቅድም በመግቢያው ላይ የጠቀስናቸው የተላላቅ መሻይኾች የዱዓቶች አውልት ናቸው ማለት ነው። አሁን ግን ወደ ጣዖት ተለውጠዋል። እነዚህን ጣዖቶች ትታችሁ እሱ የሚለውን ነገር ሰምታችሁ እንዳትሳሳቱ አደራ እያሉ በማሴር ላይ ናቸው ብለው አቤቱታ አቀረቡ ለጌታቸው ኑህ። ወቀድ አضሉ ከቲራ እነዚህ ሰዎች እንግዲህ እነዚህን ጽላቶች እንደ መሳሪያ በመጠቀም ብዙውን ህዝብ አሳስተውታል። ትክክለኛ አምላኮች እነዚህ ናቸው። በእነዚህ በኩል ጉዳይህን ካላቀረብክ የሰማይና የምድር ጌታ አይሰማህም። የወዳጆቹ ምስሎች ስለሆኑ እነሱን ደይ በጠናና ባከበርን በተሳለምን ቁጥር ጌታ ይታረቀናል። ከነሱን ትቶ ግን ዘሎ ዝም ብሎ ጌታን አመልካለሁኝ ካለ ይሄ አጉራ ዘለል ነው፣ ስርዓተ ቢስ ነው። ስለዚህ ባለቃው ነው እንትኑ ጠብቆ ነው መሄድ ያለበት እያሉ ይሰብኳቸዋል ማለት ነው። ወቀድ አضሉ ከቲራና ብዙሃኑ ህዝብ እንግዲህ እነሱ የሚደሰኩሩለት ውሸት እውነት መስሎት ተሳስቶ በጨለማ ጉዞ እየነዱት ነው ያሉት። ወላ ተዚድ الظالمين الا ضلالا እኔ እንግዲህ እስካወቅኩኝ ድረስ እነዚህ አውቆጠፍ ግፈኞች ናቸውና እነዚህን ግፈኞች ሂዳያ ስጣቸው አልልም ካሁን በኋላ አሉ። ትግስታቸው ተሟጧል። እነሱን ጥሜት እንጂ ሌላ አትጨምርላቸው አሉ። ሰው እንግዲህ ለብዙ ጊዜ ወገኑን ወደ መልካም እድል ለማምጣት ይጥራል፣ ይሞክራል፣ ይፍጨረጨራል። ታቃተው ተስፋ ተቆረጠ አላህ ያጥፋህ ነው የሚለው በመጨረሻ ማለት ነው። እና እነዚህን ሰዎች ታሁን በኋላ እኔ ሂዳያ የሚገባቸው አይመስለኝም፣ ጥሜት እንጂ ሌላ አትጨምርላቸው በማለት ረገሟቸው ማለት ነው። ሚማ ኸጢአቲም ኡግሪቁ እና ከዚህ እንግዲህ ተደጋጋሚና ተደራራቢ ከሆነው ስተታቸው አንጻር ጌታም ተቆጣና የነብዩን አቤቱታ በመቀበል ለውሃ ማጥለቅለቅ ለማዕበል ተዳረጉ ይላል። እና ላተዘር አልአርዲ ይላል ወደፊት ይመጣል ማለት ነው። አቤቱታ ቀረቡባቸው፣ ከሰሷቸው ማለት ነው። እና እነዚህ ሰዎች እንግዲህ ቀላል ትግል አይደለም ያደረኩት 950 ዓመት ሌት ተቀን ሳላርፍ በተለያየ ዘዴ በስልት በማግባባት በማስተፈራራት ሁሉን ነገር ሞከርኩኝ። ያለ የሌለኝን ኃይል ሁሉ ተጠቀምኩኝ። ይሄን ሁሉ አድርጌ እነሱ በመቀበል ፈንታ እንዲያው ግድ የለም ያው ይለፍልፍታ እስከሚደክመው ድረስ ብለው እንኳን መተው ሲገባቸው እኔን ተነጭራሹ ሊያጠፉኝ እየዶለቱ ነው በይፋ። እንደገና ደግሞ ጣዖትን ተወትሮው የበለጠ ላተዘሩና አሊሃተኩም እያሉ በአደባባይ ነገሌን አውልቶቻችሁን እንዳትተው ይሄ መናጢ ስለዘለፈና ስለነቀፈ እያሉ ነውና ያሉት። እንግዲህ ካሁን በኋላ ምንድነው የሚጠበቀው ከነዚህ ሰዎች? ጥሜት እንጂ ሌላ አትጨምርላቸው። ጥሜት ጨምርላቸውና የመጨረሻ ጎል እንዲገቡ አድርጋቸው እንጂ ለነሱ ሂዳያ መስጠት ይገባል አይመስለኝም እንደኔ አሉ ማለት ነው። ታላቸው ተለምዶ ተነስተው የራሳቸውን አስተያየት እያቀረቡ ነው የውሳኔ ቃል። እና ሚማ ኸጢአቲም ኡግሪቁ እነዚህ ሰዎች እንግዲህ ይህን አስከፊ የሆነ ከባድ ወንጀል ከመፈጸማቸው የተነሳ አላህም ሱብሓነሁ ወተዓላ የነብዩን አቤቱታ በመቀበል በጣም ለከፋና ታይቶ ተሰምቶ ለማያቀው ለከባዱ ማዕበል ተዳረጉ ማለት ነው። ክሱ ሰራ። ፈኡድኺሉ ናራ ልክ ማዕበሉ መጥቶ አገሩም በሚያጥለቀልቅና ሁሉን ነገር በሚያጠፋበት ጊዜ ውሃው
እሳት ያዘለ ነበር እንደ እሳተ ገሞራ ውስጡን ማለት ነው። እና ሱናሚ አይታችኋል በፎቶ አይደለም? እሳቱ በባህሩ ላይ እንደ ሲናኝ ሱብሃንአላህ። ያላህ ቁድራ እሳትና ውሃ ተቃራኒ ነው። አብሮ ይመጣል እሳትና ውሃ። እሳት ያረገዘ ማዕበል ነው ማለት ነው። አዲ ማዕበል አይደለም። ነተላይ ውሃ ነው፣ ከውስጥ ግን እሳት ነው የሚያቃጥለው፣ ጀሃነም ነው ራሱ ማለት ነው። እና የዚህ አይነት እንግዲህ ምን እርምጃ ተወሰደባቸው ማለት ፈኡግሪቁ ልክ ውሃው ሲያጥለቀልቃቸው ፈኡድኺሉ ናራ ሱብሃንአላህ። እሳት ውስጥ ውሃ አለ፣ ውሃ ውስጥ እሳት እና እሳቱ ተለቀቃቸው ማለት ነው። ልክ አስከረኑ እየተቃጠለ ነው ውሃ ውስጥ። የዚህ አይነት እንግዲህ መዓት እንዲወርድባቸው ያደረግነው እኛ ነን ይላል። ፈለም የጅዱ ለሁም ሚን ዱኒላሂ አንሷራ ላተዘሩና አሊሃተኩም የሚባሉ ጣዖታቶች እነሱ አሉን እነሱ ያድኑናል የተባለው ሁሉ ማንም አልደረሰላቸው ከአላህ በስተቀር ምንም ረዳትና ገላጋይ አልተገኘም አላላ። ለምን መተው አሁን ያድኗቸውም እነዛ ጣዖቶች? አብረው እነሱም ተንኮታኮቱ ተጠረጉ፣ እንኳን ሌላ ሊያድኑ ማለት ነው። እና ይሄ ሁሉ እንግዲህ አላህ Subhanahu Wa Ta'ala ዘመናት ያለፈውን ታሪክ ማህደር እንደዚህ ፈልፍሎ የሚያመጣው ለምንድን ነው? ለተረኛው ለኡመተል ኢስላም የወትሮ በዚህ አይነት በተሳሳተ መንገድ የሄዱ ሰዎች ትልልቅ ሰዎችን የሸፋዓናቸው ያከብራሉ፣ ይገላግላሉ፣ ይሸማግላሉ እያሉ ሲጃጃሉ የነበሩት ምን እንዲያጋጠማቸው ታሪካቸውን አምጥቶ ለኛ ለማስተማር ነው። ከዚህ አይነት ስተት እንድንወጣና እንድንርቅ ማለት ነው። ፈለም የጅዱ ለሁም ሚን ዱኒላሂ አንሷራ ከአላህ ባሻገር ለመጣባቸው ማአትና ማዕበል ወይም ከእሳቱ ሰደድ ማንም ሊያድናቸውና ሊገለግላቸው አልቻሉም። እነሱ እንዳሰቡት ጣዖቶቻችን ይጠብቁናል፣ እነሱን እስከ ሰዓለም እስታከበርን ድረስ ምንም ችግር ነገር አይመጣም ይሉ ነበረ። እንዳሉት ግን ምንም ለችግር ደራሽና ደማፋሽ አልተገኘም ይላል። ወቃለ ኑህ ረብ ነቢዩላህ ኑህ አቤቱታቸውን በማጠናከር ክሱንም በማዳበር እሳባቸውን ቀጠሉበት ማለት ነው። ላ ተዘር አለል አርዲ ሚነል ካፊሪነ ደያራ። እና ጌታዬ ሆይ እኔ እንግዲህ ተስፋ ቆርጫለሁ ከነዚህ ሰዎች እጄን አንስቻለሁኝ። ስለዚህ እነሱ ራሳቸው ብቻ ክልላቸውን ብቻ ሳይሆን በምድር ላይ መጥፎ ምሳሌ ሆነው ምድርን በክለውታል። እነዚህ ሰዎች ከምድር ላይ እስከ ዘር ማንዘራቸው ታልጸዱ በስተቀር ደግሞ በመሬት ላይ እኔ ኸይር ያለው ሰው ይመጣል ብዬ አልጠብቅም በእነሱ ባሉበት ዓለም። ስለዚህ አላ ተዘር አለል አርዲ በዚህ ምድር ላይ ሚነል ካፊሪን ከነዚህ ከካሃዲዎች ደያራ ዋሂደን የተሐረኩ ፊዳር አንድ ነፍስ ኑሮት የሚንቀሳቀስ ሰው እንዲተርፍ አልፈልግም አሉ። አላሁ አክበር። አላሁ ወዳጅ ዘር እንዲተርፉ ዘር አንድ ፍሬ ወሬ ነጋሪ እንዲኖር አልፈልግም ከኔ በስተቀር። እኔ ነግራለሁ ታሪኩን ያስተላልፋለሁኝ። እነዚህ ካፊሮች ግን ካሁን በኋላ አንድ እንኳን ለወሬ ነጋሪ ብለህ ብታተርፍ የነሱ ዘር ማንዘር እስካለ ድረስ ያ አንዱ ተራብቶ ደግሞ እንደገና አገርን ይበክላል። ስለዚህ ጠርገህን እንዳሉ አንድ ነገር እንዳይተርፍህ። ጌታም እንግዲህ ያቅላቸዋል። አግባብ ያለው ጥያቄ ነው ማለት ነው። ተቀበለ 100% ምንም ነገር የቅነሳ የለም ማለት ነው። አርሐሙ ራሒሚን ከመሆኑ ጋራ ሰዎቹ ግን ረህማ የማይገባቸው አሽቂያዎች ስለሆኑ የነብዩን አቤቱታ በመቀበል ላ ተዘር አለል አርድ ሚነል ካፊሪን። በዛ ጊዜ በምድር ገጽ ላይ የሚገኝ ካፊር ትንሽ ነው ትልቅ ነው ልጅ ነው ህፃን ነው ሴት ነው ጥረግ እንዳለ። ምክንያቱም እነሱ ጀርም ናቸው። በምድር ላይ እንደዚህ አይነት ትውልዶች መቀጠል አይገባቸውም የሚለውን የነብዩን ውሳኔ ቃል ተቀብሎ አጸደቀው አላህ Subhanahu Wa Ta'ala። እንዳሉ ተጠራርገው ደብዛቸው ጠፋ ይላል ማለት ነው። እና ምክንያቱንም ጭምር ያቀርባሉ ማለት ነው። ለአላህ ያስረዱታል። ሱብሃንአላህ አላህ ወዳጅ ናቸው፣ ያቃሉ አላቃቸውን። እና ውሸት አይደለም ተጅሪባቸውን ነው፣ ተጨባጭ ያለፉበትን ነገር ነው የሚናገሩት ያሉት። ኢነከ እንተዘርሁም ይሉታል እና ተነሱ አንድ ሰው እንዳታስተርፍ ይያለሁኝ። ምክንያቱም ምን መሰለ ተነሱ አንድ ሰው ብታስተርፍ ብትተው እኮ አሉ በምክንያት ያስረዱታል አላህ ሱብሃንአላህ። ኢነከ እንተዘርሁም እነዚህን ሰዎች አሁን አንድ ሰው ወይም ሁለት ሰው እንኳን ለዘር ብለህ ለወሬ ነጋሪ ብለህ እኮ ብታስተርፋቸው ይድሉ ዒባደከ ወደፊት የሚመጡትን ትውልዶች ለስተት ይዳርጋሉ። እነሱ የስተት ምንጭ ናቸው፣ የወንጀል አስተባባሪዎች ናቸውና አንድ ሰው እንኳን ከነሱ ከተረፈ ነገ ያ ሰው እንደገና ተነስቶ
በምድር ላይ ያሉ አማኞቹን ንጹሃኖችን እንደገና ይበክሉና ወደ ነበሩበት ነው ትውልዱን ይዘውት የሚመለሱት። ስለዚህ እነሱ ተምድር መጽዳት አለባቸው አሉ። ወላ የሊዱ ኢላ ፋጅረን ከፋራ እነሱ ደግሞ እርግጠኛ ነኝ አይወልዱም ፋጅረን ከፋራ ፋጅረን ፊል አመል በተግባሩ ጠማማ መናጢ አገር የሚያጠፋ ጀሪማ የሚያስፋፋ ሰው እንጂ ጤናማ ሰው አይወልዱም እነዚህ ሰዎች። ከፋረን ፊ አቂደቲሂ በእምነቱ ደግሞ የገረረ ካሃዲ ነው የሚወልዱት እነሱ። እና እንግዲህ ከነዚህ አይነት ሰው ትውልዶች ምን ይጠበቃል? ከፋር ቢሲገት المبالغه ካፊር አይደለም ያሉት ፋጅር አይደለም ያሉት ከፋር ፋጅረን ከፋራ በጣም በክህደቱ የከረረና የጠበረረ ወደር የሌለው ካሃዲ ነው እነሱ የሚወልዱትን ሰዎች ገና የሚወለዱት ሰዎች እንደዚህ ነው እንደሚመጡ ምን አሳወቃቸው? ዕልም الغይብ አይደለም ይሄ? እዚህ ያሉትን ጀርበዋቸዋል ሞክረዋቸዋል አውቀዋቸዋል ቢወነጅሏቸው ምንም አያስገርም። ግን እርግጠኛ ነኝ ከነዚህ ሰዎች አብራክ የሚወጣው ወደፊት ዘርማንዘራቸው ገና ያልመጡትም ፋጅረን ከፋራ ሆነው ነው የሚመጡት። ስለዚህ ከነዚህ ትውልዶች ምን ትፈልጋለህ ይሉታል አላህ Subhanahu Wa Ta'ala። ደም እሽ ደራክ አይላቸው ወደፊት ስለሚመጣው ምን ታውቃለህ አንተ ያሉትን በል አላላቸውም። ግን እሳቸው ተስሜት ተነስተው አይደለም በመቀኝነት አይደለም ሰዎቹ እንዲጠፉ ፈልገው አይደለም ተጅሪባ አላቸው ኺብራ አላቸው። 950 አመት በመስክ ላይ ሲሰራ የኖረ ሰው ስለ አንዲ ህዝብ ታሪክ ስለ አንዲ ህዝብ ዝንባሌና ስሜት አያውቅም እንዴ? ስንት ትውልድ ነው? 3 ትውልድ ነው። ረጃጅም እድሜ ነው በአጠቃላይ እድሜያቸው። አማካይ እድሜ በአሁኑ ጊዜ አማካይ እድሜ የሚባለው በእኛ ኡመት 50-60 አካባቢ ነው ያውም ሲበዛ። በእነሱ ጊዜ አማካይ እድሜ የሚባለው 300 አመት ነው ቀላል እድሜ የሚባለው። ከዛ በላይ ያው እንደሳቸው እስከ 950 እስከ 1000 የሚነፋል ማለት ነው። እና ይሄን ያህል ዘመን እሳቸው 3 ትውልድ ጨርሰዋል። 300 አመት 900 አመቱን ተከፋፍለው ወደ አራተኛው ትውልድ ተሸጋግረዋል ማለት ነው። ይሄ ሁሉ ትውልድ ጀርበውታል። አንድ ትውልድ አይደለም እየባሰ ነው የሚመጣው እየባሰ። አባት ለልጁ ይሄ መናጢ የሀገር ሽማግሌ መስሎ ሰው ሲጠፋ መጥቶ ሲሰብካችሁ እንዳትው አደራህን አባቴ ምን የሱ አስጠንቅቆኛል እኔ እኮ ብግር አላልኩም ለሱ አንተ እንዳትበላ ይለዋል ልጁን ማለት ነው። እሱ ደግሞ ለልጁ ያ ደግሞ ለልጁ እያለ ፈላ የሊዱ ኢላ ፋጅረን ከፋራ የጠመሙ የገረሩ ሰዎች እንጂ ከነሱ ኸይረኛ ይወለዳል ብዬ አልጠብቅም አሉ። ከዚህ በኋላ በዚህ መልክ እንግዲህ ታስረከቧቸው በኋላ ለራሳቸው ዱዓ አደረጉ እንደገና ለወገኖቻቸው ረቢ ግፊርሊ ጌታዬ ለኔ ለሚስኪኑ ዘንልኝ ማረኝ አሉ። ወሊ ዋሊደየ ለወላጆችም እንደዛው ራራላቸው። ደግነቱ ወላጆቻቸው አምነውላቸዋል። ሱብሃንአላህ ኢብራሂም ወላጆቻቸው እና ለኔና ለወላጆቼ ምህረት ስጠን። ወሊመን ደኸለ በይቲ ሙእሚናን ወልሙእሚኒና ወልሙእሚናት ወደኔ ወደ ድካማ ወደ ምስኪኑ ቤት ደግሞ አምኖ የመጣውና እኔ ጋራ የተባበረውን ወንዶችንም ሴቶችንም ምህረትን እደላቸው አሉ። እና እንግዲህ ጥላቶቻቸውን ሲረግሙና ሲያወግዙ ወገኖቻቸውንና ደግሞ ዘመዶቻቸውን አረሱም እነሱን እንዲቀበላቸውና ጌታ ምህረት እንዲቸራቸው ጸለዩላቸው። ወላ ተዚድ الظالمين الا ተባራ እነዛን ግፈኞች ግን ጥፋት እንጂ في الدنيا والآخرة ሌላ እንዲያጨምርላቸው በማለት ዱዓቸውን አጠቃለሉ። ጌታም ይህን ጥሪ በመቀበል ሁለቱንም እንዳሉት አደረገላቸው። ለራሳቸውና ለተከታዮቻቸው ምህረቱን ለጥላቶቻቸው ውድቀትና ውድመቱን አረጋገጠባቸው ነው የሚለው። ስለዚህ ከዚህ እንግዲህ መልእክት ኡመተል ኢስላም እንዲማሩ ነውና እኛም ካለንባቸው ስተቶች ወደ ጌታ መመለስ ዱዓተል ኸይር የሚነግሩ የሚያስተምሩትን ነገር ትርጉም መስጠት እና አሳሳቾችና አወናባጆች መሪዎች ደግሞ ይዘው ሊጠፉ ነውና ምንም ትልቆችና አባቶች ቢመስሉንም ራሳችንን ዘወር ብለን መገምገምና ማሰብ እንዳለብን ነውና የሚነግረን። እና አላህ Subhanahu Wa Ta'ala የሰማነውን ሰርተን ለመጠቀም ያብቃን እያልን የዛሬው ደርሳችን ዘላይ ይተካለላል። ወሰለላሁ ዐለ ነብይ ወኢላ ሊቃ